ታዛ እሺ ታዛ ነው የሰማችሁ ያላችሁት። ሌላው ከመረጥናቸው ወሬዎች ወደ ቻይና እንሄድና ሼንዘን ግዛቷ ለብቻው የሳይንስና ቴክኖሎጂ ከተማ እንዲሆን መርጣ ነው እየሰራች ያለችው። ስለዚህ ወደ ሼንዘን ያቀና ሰው ካለ የሚመለከታቸው ነገሮች ሁሉ ስብስብ ሊሉበት ይችላሉ። በተለይ ምንም ቴክኖሎጂንና ሳይንስን ቀረብ ያላለ ሰው ካለ ብዙ ነገሮች ተራቀዋል ነው። ለምሳሌ መንገዶች ላይ ሮቦቶችን ልንመለከት እንችላለን። ሮቦት ስንል ለምሳሌ ይሄ ግግም ያሉት ብረቶች አድርገን ልናስብ እንችላለን። ሰው የሚመስሉ ሮቦቶች ናቸው እና እነኚህ ሰው የሚመስሉት ሮቦቶች 2050ን ቀድማ እየኖረች ነው እንድትባል አድርጓታል ቻይና። ስስ ሃይድሮጄልስ እና ፍሌክሲብል ፖሊመርስ የሚባል ደም ስር ያለው ሴንስ ማድረግ የሚችል ቦዲ ቴምፕሬቸር የሚናገር የሮቦቱ ቦዲ ቴምፕሬቸር በስኪኑ ማለት ነው እንደ አንድ ሴንስ ኦርጋን ተቆጥሮ ስንት ዲግሪ ሴልሺየስ ነው ሮቦቱ የሙቀት መጠኑ የሚለውን ማወቅ እንድንችል እንደ ሰው ማለት ነው። ሌላው ደግሞ ስሜትን በተመለከተ ፈገግ ማለት የሚችሉ አይ ኮንታክት መፍጠር የሚችሉ ይሄ ሂውመረስ የሆነ ነገር ሲፈጠር መሳቅ የሚችሉ ፊታቸው ላይ ገጽታቸው ላይ እንደ ሰው ያንን አክት ማድረግ የሚችሉትን ነገሮች ሁሉ የያዘ ሙዚየም ነው። የቻይና ፊውቸር ሙዚየም ነው የሚባለው። በጣም ብዙ የዓለማችን ቱሪስቶች እንደ ጉድ የሚጓዙበት ነው። የቻይናው ፊውቸር ሙዚየምን ለመጎብኘት ቀላል ነው ይባላል። ምክንያቱም ሰዎች እንዲደመሙ ትፈልጋለች ቻይና። ከውጭው ጀምሮ እስከ ውስጥ ዘልቀሽ እስክትወጪ ድረስ ሌላ ዓለም ወይም ደግሞ ዩኒቨርስ አለ ብለሽ ማሰብ እንድትቺ የሚያደርጉት ትዕይንቶችን መፍጠር የቻለችበት ሙዚየም ነው ተብሎ ብዙ ተወድሷል። ለምሳሌ አንድ የሆነ ሌክዠሪ ወይም ደግሞ ቅንጡ አፓርትመንት ውስጥ ገብተው እንደመውጣት ወይም ግዙፍ የሆነ ህንጻ ውስጥ ገብተው እንደመውጣት ቡርጅ ከሊፋን እንደመጎብኘት አይደለም። እዛ ሲገባ ሌላ ዓለም የሰው ልጅ ጭንቅላት ሌላ ደረጃ ላይ ደርሷል የሚለውን ማሰብ እንድንችል ነው። የዓለማችን ባለ ሀያል ሀገራት ዝርዝር ውስጥ ለምን ቀዳሚዋ የሆነች መጣች ቻይና ለሚለው ይሄን ሙዚየም ብቻ በመመልከት ማረጋገጥ ይቻላል ተብሏል። ሱፐር ፓወር ካንትሪስ የሚባሉት ውስጥ ከፊት ለፊት እየመጣች ያለችበትን ያለፉትን ብዙ ጊዜያት ሊቆቿ እንግዲህ የቴክኖሎጂና የሳይንስ ሊቆቿ ምን እየሰሩ እየደከሙ እዚህ ደረጃ ውስጥ እንዳመጧት ማሳያ መንገድ ነው ተብሏል። የወደፊቱ የዓለማችን ሳይንስ፣ ቴክኖሎጂ፣ ሳይንስ ፊክሽን፣ ጥበብ፣ የዲጂታል ግንኙነት ከነ ማሳያውና ተግባራዊ ምላሹ ህንጻዎችን መሰል የወደፊት እጣ ፈንታችንን የምናይበት ትልቁ የዓለማችን ሙዚየም ተብሏል። 2050ን እንዳልኩት እየኖረች ነው የሚያስብል ነው። የቻይና መንግስት አንድ ደረጃውን የጠበቀ ሙዚየም ለ250,000 ሰዎች ሚል ሬሾ አውጥቶ ከ5 ዓመት በፊት እየገነባ ነው የሚገኘው። የህዝብ መጠኗ እንግዲህ ወደ 1.4 ቢሊዮን አካባቢ ነው ለብቻው። ስለዚህ አንድ ለ250,000 ስትይ ስንት ሙዚየሞችን ብትገነባ ነው ይሄን ልታሳካ የምትችለው የሚለው ጥያቄ ነው። ግን አሳካዋለሁ ብላለች። በየቦታው ይሄ ሙዚየም እየተገነባ ነው። ትልቁና ግዙፉ ሌላ ማንም አይደርስበትም የተባለው ግን የቻይና ፊውቸር ሙዚየም ነው። በቤጂንግና ሻንጋይ ነው ግንባታዎቹ የተፋጠኑ ያሉት። እዚህ ሙዚየም ውስጥ የገቡ ሰዎች ግን ሊያዩዋቸው የሚችሏቸው ነገሮች ምንድናቸው የሚል ነው። አንደኛው ስማርት ላይፍ ነው። ስማርት ላይፍ በትንሹም ቢሆን አሁን ዓለማችን ላይ ሰለጠኑ በምንላቸው ሀገራት የምናያቸው ነገሮች አሉ። እዚህ ሙዚየም ውስጥ የምናየው ግን በየዕለት ተዕለት ህይወታችን የኤአይ ድርሻ እንዴት በሰከንዶች አፕዴት እንደሚደረግ ነው። ተሰርቶ አለቀ አይባልም። አፕዴት ይደረጋል። አስቸጋሪ ነው እንግዲህ የሰው ልጅ ወደፊት ከስራ ውጪ ሊሆን ይችላል የሚለውንም እኮ ስጋት ውስጥ የጨመረ ነውና አንዳንድ ስራዎችን መታየት እንዳለባቸው ራስንም ወደፊት ማዘጋጀት እንደሚያስፈልግ ይሄ ነገር በጣም እየበዛ ከመጣ የሰው ልጅ እንቅስቃሴ አሁን እንደ አፍሪካ ሀገራት ገና ናቸው ሊባል ይችላል። ግን በተለያዩ የዓለም ክፍሎች ደግሞ ተበትነን እንኖራለን የሰለጠኑ በሚባሉ ሀገራት የስራ እድል ፍለጋ። ስለዚህ የትኞቹ የስራ እድሎች ናቸው ሊወሰዱ የሚችሉት? የትኞቹ ላይ ነው እድል ማገኘው? ስለዚህ ከጊዜው ከሚጠይቀው ጋራ ክህሎትን እውቀትን ይዘሽ ካልሄድሽ የስራ እድልም ላታገኝ ነው የትም ሀገር ብትሰደጂ ማለት ነው። አንዱ ጥያቄ ይጠይቃል። ከአሜሪካ የሄደ ዩቲዩበር ነው እና ሙዚየም ውስጥ ገብቶ በጣም ነው የሚስቀው። እኔ ዶክመንተሪው አካል አድርገውት ነው የሳቀው። ለምንድን ነው
አንዱ ሆል ውስጥ ሲያስገቡት እንደ ሲኒማ በዩ የሆነ ኢሉዥንም ይመስልሻል። ለዛውም እኛ በቴሌቪዥንና በስልካችን አይተነው ነው። እዛው ቦታ ደግሞ ራሴን ባገኘው ምን ሊሆን ይችላል ነው። በጣም ትልቅ ስክሪን ነው። እዛ ስክሪን ጋር እሱን ፕሬስ ያደርግ ይመጣሉ በ3D ሁለት ሰዎች የቻይና የጥንቶቹ ይሄ ሪዛቸው ወደ ታች የሆነና ባህላዊ አልባሳቶች የለበሱ ሁለት ሰዎችና ሁለቱ ሰዎች በቻይንኛም በእንግሊዘኛም ሰላም ይሉታል። ማን ናቸው ይላል። የእውነት ናቸው። እስኪ ናቸው ይሄ ሽብሽባቸው በእድሜ በጣም የገፉ ቻይናውያን ይሄ ጥንቷን ቻይና ስናስብ የሚመጡልሽ ናቸው። ወገባቸው ላይ ቤልት ያሰሩ፣ አቀማመጣቸው ይሄ እግራቸውን አቆላልፈው መሬት ላይ ቁጭ ብለው ነው። ስርዓቱ ይሄ ባህሉ፣ አለባበሳቸው፣ መልካቸው እንዲህ ስትደብሻቸው የእውነት የሚመስሉ ናቸውና ምን እንርዳ፣ ምን ፈልገህ ነው፣ የትኛውን የቻይና ታሪክ እንንገርህ፣ የቱ ቦታ ወስደን እናስጎብኝህ ነው የሚሉት። ሪሊ ሮቦት ናቸው ይላቸዋል። ያስጎብኝነት ስራ ያስጎብኚዎቹ ምን ሊሆኑ ነው? እንጃ። ያው እንግዲህ ከዚህ በኋላ ያስጎብኝነት ስራ እንዲህ ነው የሚሆነው። የትም ቦታ ይዛችሁኝ ሂዱ ብታያቸው ይዘው ይሄዳሉ ማለት ነው። እና ዝም ብለሽ አስቢው የሆነ ሰው ለረጅም ጊዜ ታሪክ በማወቅ በማጣቀስ ስለ ቦታዎች ትንታኔ በመስጠት የሰው ልጅ ስሜትን አንቺ ላይ በማስተጋባት ቻይና ሄጄ የማረሳው አንድ አስጎብኚ ወይም ያስጎብኚ ድርጅት የምንለው ታሪክ አለው አይደል? የሰው ልጅ ቻይናን ባንል ሌላውም ዓለም ላይ እሱን ሊያስቀር እንደሚችል እርግጠኛ ሆነው ነው የሚናገሩት። እንግዲህ በ2050 እየኖረች ነው ከተባለ 2026 ላይ ይሄን እውን ካደረጉት ከሰዎቹ ጋር አብረሽ እያወራሽ እየሄድሽ የእውነት ነው የሚመስሉሽ። የእውነት ማረፍ ትፈልጋለሽ፣ ሻይ ቡና እንበል ይሉሻል እያስጎበኙሽ ማለት ነው። እንብላ፣ ምን ትፈልጋለህ፣ ስሜት ጥሩ አይደለም፣ ደክሞሃል። በቃ የሰው ልጅ አብሮሽ ቢሆን ልታደርጊ የምትችያቸውን ነገሮች ሁሉ ያደርጋሉ። በምን አይነት ስሜት ውስጥ የቻይና የጥንቶቹን ቻይናውያን አባቶች የሚመስሉ አስጎብኞች ልታምኛቸው የምትችያቸውን ሰዎች ግን በጉልበት በኃይል በእውቀትና በቴክኖሎጂ የታጀበ ስሪት ነው ብሎ በጣም ይገረማልና እሱ አንዱ የኤአዩ ደረጃ እንዴት አፕዴት እየተደረገ እዚህ ጋር እንደደረሰ የሚያሳይ ነው። ወደ ሌላኛው ሩም ውስጥ ይዘውት ይገባሉ። እዚህ ሩም ውስጥ ደግሞ ቆነጃጅት ሴቶች አሉ። የአይን ሽፋሽፍታቸው ይሄ አሁን የቢዩቲ ሰርጀሪ ተሰሩ ብለን የምንላቸው አይነት ሴቶች እንከን የለሽ አይነት አሰራር ነው። ወንዶችም አሉ፣ ግን ሴቶቹ አስገራሚ ናቸው። ጸጉራቸው፣ አለባበሳቸው፣ ይሄ እጃቸውን ይነካዋል፣ ይለሰልሰዋል። ቅድም ካልኩሽ ማቴሪያል የተሰሩ ናቸው። የሰው ልጅ መቼም እጁን ሲመለከት አሁን ስኪናችንን ደም ስር አለን፣ ሪንክሎች አሉ አይደል? ጥፍር አለን። ሴንስ ስታደርጊው ደግሞ የሚሰማሽ ሞይስቸራይዝድ የሆነ ነገር አለው። ልክ እንደዛ ነው የሚሰማው። ተዋወቃቸው ይሉታል፣ ይተዋወቁታል፣ ያወሩታል፣ ኢንተራክት ያደርጋሉ፣ የሚፈልገውን ነገር ይጠይቁታል። የወደፊት የቤት ውስጥ ህይወት ምን ሊመስል ይችላል የሚለውን እዛው ያሳዩታል። ቤታችን ውስጥ ምን ሊኖር ይችላል? ለምሳሌ ሰው ብቻዬን ነኝ ብሎ እንዳያስብ የሚያደርጉትን ካራክተሮች መግዛት ይችላል ኦርደር አድርጎ። ለምሳሌ እህት የለሽም አንቺ፣ እህት፣ ወንድም የለሽም ወንድም። የኛ ህዝብ ይሄ የሰይጣን አስተሳሰብ ነው። አሁን ባለን ግለኝነት ግን በቅርቡ የምንቀላቀል ይመስላል። አዎ ማለት ልክ ነው እኮ አንዳንድ ማህበራዊ ቀውሶች መፍትሄ ያስፈልጋቸዋል ብለሽ ታስቢ ደግሞ ይሄ አማራጭ ካለ ዋይኖት ትክስተሽ ማትመጭበት ምክንያት ሰርተው ደግሞ ሲያቀርቡት እሱ እኮ አንድ ሊገዛ ብሎ ይዘውለት መጡ። ገና ነን እዚህ ያልደረስንማ ህዝብ ሞልቷል። አሁን አንድ ሮቦትን ወደደ እሱና ሊገዛ ሞከረ። ስንት ነው ይላቸዋል? 16,000 የአሜሪካ ዶላር ነው። 16,000 የአሜሪካ ዶላር ማለት በጣም ትንሹ ዋጋ ነው። እሱ የመረጠው አነስ ያለውን ነው። ለምንድነው የወደደው? አክቲቭ ነው፣ ያስቀዋል። የ8 አመት ልጅ አብሮሽ ቢሆንና አክቲቭ ቢሆን ደስ የሚልሽ አይነት ነገር ነውና አላስጎብኝህ ይለዋል። ሙዚየም ውስጥ ይዞራሉ። ማውራት ለሚፈልገው ነገር ሁሉ ሪያክት ያደርጋል። ይጫወታሉ፣ ኳስ፣ አክሮባት ይሰራለታል፣ ቴኳንዶ ይሰራል። በቃ ከሙዚየም ውስጥ ወጥተው ሁሉ ግቢ ውስጥ ከዛ መንገድ አቋርጠው ሁሉ ሄዱ እንደ ጓደኛና አሁን ይሄን ልግዛ ብል ርካሹ መጀመሪያ ይጠይቃቸዋል። 16,000 ዶላሩ ነው ይሉታል። በትልቅ ቦክስ እንደ ሬሳ ሳጥን ነው ተሸክመው የመጡትና እዛ ውስጥ ገጣጥመው ከዛ አክቲቭ ሲያደርጉት ብድግ ይላል። አልገዛውም ያው ስለሌለው ገንዘቡ፣ ግን በእርግጠኛነት በቃ ይሄን እፈልገዋለሁ የሚለው እዛ አካባቢ ሙዚየሙ አካባቢ ያሉ ቻይናውያን ግን ለምደውት ይሄ የሰው ልጅ እንቅስቃሴ ሲኖር እንዴት ነው አንቺ ገበያ ብትሄጂ አሁን ስንወጣ ከዚህ ሰዎች ሲንቀሳቀሱ በሁሉም የእድሜ ክልል ውስጥ ያሉ ሰዎች አይገርሙንም አይደል? አይገረሙም ቻይኖቹ ማለት ነው። ከዛ
በጣም እሱ ተገርሞ በዚህ ኢሉዥን የሆነ ነገር ውስጥ ነው የቆየሁት ብሎ ከሙዚየም ውስጥ ወጥቶ እዛ ሰዎች ቁጭ ብለው ሻይ ቡና የሚሉበት ኦፕን ወይም ይሄ ግልጽ መዝናኛ ቦታ ላይ ፎቶ አንሳኝ ይለዋል። ፎቶ ይነሳል። ቡና ፈልጋለሁ ሲለው ኦኬ እኔ ከማመጣለህ ኦርደር ማድረግ ትችላለህ ይለዋል። እና እዛ ከተማ ውስጥ ሼንዘን ያለው ከተማ ውስጥ በልዩነት ደግሞ ይሄ ሙዚየም ያለበት ቦታ ላይ ሮቦቶች ይመጣሉ። ፕሬስ አድርገሽ ነው የምትጠሪያቸው ወይም በስልክሽ አፕሊኬሽን ነው የምትጠሪው። በየአይነቱ ልክኛ አሁን ለሜትር ታክሲዎች 3 ናችሁ 5 ናችሁ 6 ናችሁ እንደሚባለው አማርጠሽ ማለት ነው። ለምሳሌ የምትፈልጊው አገልግሎት ምንድነው? ኮፊና ወይ ማኪያቶን ይፈልኩት አብሮት ደግሞ የሚበላ ነገር እፈልጋለሁ ብለሽ ብትይ እዚህ ቦታ ላይ በተመጣጣኝ ዋጋ ይሄ ያለ። ስለዚህ የምትመጣው የሮቦት አይነት በራ ነው የምትመጣው። እቺ ናት እዚህ ጋር ነው ያለሁት ሳቲ አመልክተሽ የለም አንቺ ያለሽበት ቦታ ነው መጣቆጭ የምትለው። ከዛ ክፍያ ትፈጽሚያለሽ፣ ያመጣችውን ነገር ትቀበያለሽ ማለት ነው። ትጠቀሚያለሽ፣ ቴንኪው ብለሽ ወደ ሌላ ስራ ትሰማራለች። የትራፊክ ጃም እንዳይኖር የሰዎች ፍላጎትና አገልግሎትን በተመለከተ ቢዚ ሆኗል። በድሮ ከተማው ግን ቢዚነቱ እንዳያስጨንቅሽ ደግሞ አድርገዋል። የድምጽ ችግር የለበትም፣ እርስ በርስ የመጋጨት ችግር የለባቸውም፣ የሲስተም መዛባት የለም። በቃ ኤቭሪቲንግ ፐርፌክት በምንለው ደረጃ እየሰሩት ይገኛሉ። የ3D ህትመቶችን ጨምሮ የድሮን መገጣጠሚያዎችን በብዛት ሙዚየም ውስጥ ይመለከታል። የኢንዱስትሪ ኢኖቬሽን ላይ አብላጫውን ስራ እንደሚሰሩም ያሳያል። ኢንዱስትሪ ላይ በጣም ሄዳለች አይደል ቻይና? እሷ የማይመረት ምንም ነገር የለም። ስለዚህ ኢንዱስትሪ ኢኖቬሽን ወይም አዲስ ፈጠራ ላይ መስራት ካልተቻለ ምርታማነቷ በዚሁ እንደሚቀጥል እርግጠኛ ላትሆን ትችላለች። ስለዚህ በጣም በርቀት ዓለምን መምራት ማለት ነው። አመርታለሁ አሁንም ግን ወደፊት ማመርታው ነገር ምን እንደሚሆን ልትል ትችላለች። እና ለዚህ ማሳያ የሚሆነው የቢዋይዲ ትልቁ ካምፓኒዋ የተሽከርካሪ ካምፓኒዋ ያሳዩታል እዛው ሮቦቶች ናቸው ሁሉንም ነገር የሚሰሩት። ሰዎች አንዳንድ የቁጥጥር ስራዎችን ለመስራት በትንሹ አልፎ ተቀምጠዋል። ፋብሪካው ራሱ ፋብሪካ አይመስልም። ጽድት ያለ አንድ የሆነ የምግብ ማቀነባበሪያ ውስጥ የመጨረሻው ፕሮሰስ ማድረጊያ ቦታ ላይ ገባሽ እንዲመስልሽ የሚያደርግ ጽዳት፣ ውበት ያለበት ነው። ሁሉም ነገር ኮሽ ሳይል በሮቦቶች ይሰራል። በአንድ ደቂቃ አንድ ቢዋይዲ መኪና ይመረታል። በአንድ ደቂቃ አንድ ቢዋይዲ የሰው ልጅ እንድንጠላው እኮ የሚያደርግ አካሄድ ነው የሄዱ ያሉት። እኛ በዚህ ደንዝዘናል እኮ። አዎ ሌላኛው ሆል ውስጥ ይዘውት ይገባሉ። አንድ አሜሪካዊ ባለው መንቀሽቀሽ ሲገረም ብለሽ አስቢው። ዩኒቨርስን ፈልገው ማግኛ ነው ይሄ ሆል። ዩኒቨርስን በተለየ ሁኔታ የሚፈልጉት ትናንሽ ልጆችም ትላልቅ ሰዎችም ምሁራንም አሉ አይደል? ይሄ በአንዳንድ ኤልኢዲዎች ብቻ እናያቸውና ኦኬ ጨረቃ፣ ጋላክሲ፣ ዩኒቨርስ፣ ጠፈር እና ፕላኔቶች ብለን ልንል እንችላለን። እዛው ጨረቃ ላይ እንደሆንሽ እንድታደርግ አሁን ሲሙሌሽን ልንል እንችላለን። ግን ከዛም የረቀቀ ነገር በጨረቆችና ፕላኔቶች ዙሪያ መንቀሳቀስ፣ መጓዝ፣ መጠየቅ፣ መመራመር፣ ፊልም ማድረግ የሚያስችል ሆል ውስጥ ይገባሉ። እንግዲህ ሳይንሱ ደረጃ በቴክኖሎጂና በሮቦት ሲስተም ሲታገዝ ምን ሊሆን ይችላል የሚለውን ማሳየት የሚችሉበት ነው። ጠፈር የመሰለ ይሉታል እነሱም ስፔስ ላይክ ሆል ነው ይሄ። ብዙ ተመራማሪዎች ለምርምር ስራዎቻቸው ምርጫ እያደረጉ ያሉት ለመጎብኘትም ተከፍሎ ጭምር ቆይታ የሚያደርጉበትን እድል ፈጥሯል። ሌላኛው ሄሎ ወርልድ ብለው ከሁሉም ዓለም ለመጡ ሰዎች የዲጂታል ስልጣኔ ዲጂታል ሲቪላይዜሽን ከየት ጀምሮ አሁኗ ደቂቃ ድረስ አለ የሚለውን ማሳየት የሚችሉበት ነው። ኮዲንግ የሰዎች ኮምፒውተሮች መስተጋብሮች የሚታዩበት ሂዩማን ኮምፒውተርስ መስተጋብር እንከን የሌለው መስተጋብር ብለው ነው የሚያስቀምጡት። ከዚህ በኋላ አሁን ተመራምረው ደግሞ ምን ሊያደርጉት ይችላሉ ለሚለው መልስ የለንም። ግን በምንመለከተው ነገር እንከን የለሽ የሚለውን ይገልጻሉ። በሮቦቶች መዝናናት የሚል የሮቦት ክለቦች አሉ። የሙዚቃ፣ የዳንስ፣ የተለያዩ ትርኢቶች ዳንስና ፍልሚያ ለሚወዱ ሰዎች ደግሞ አሁን በሰዎች ነው እየተጣለዝን ያለነው አይደል? ፍልሚያዎች ብዙ ታዳሚያን ከመላው ዓለም እየመጡ የሚያዩት ነው። ፍልሚያውን ወደው ሳይሆን እንዴት ነው ኮምፒውተሮቹ እያሰቡና ምላሽ እየሰጡ ያሉት የሚለውን ነው። ፕሮግራም አርገሻቸዋል። ግን አሁን ያልታሰበ ጥፊ በመታሽ አንቺ አንቺ የማታውቂው ምላሽ ነው አይደል የምታረጊው። ልክ እንደዛ አይነት ምላሽ ይሰጣሉ
ኮምፒውተሮቹና ከዚህ ጀርባ ያለው የሰው ልጅ እውቀት አስገራሚ ስለሚሆንም ጭምር ነው ይሄን ለማየት የሚመጡት። መንገድ ሲሻገሩ ይሄ ቶፕ ሮቦት ሲቲ በተባለው የሼንዘን ግዛት ውስጥ መንገድ ሲሻገሩ ሰዎችን መንገድ ሲያሻግሩ ሰዎችን ሲያግዙ ስራ ሲሰሩ ዴሊቨሪ ላይ ቅድም እንዳልኩት ህግ ማስከበር ላይ ፖሊስ ፓትሮልነትን በደንብ ተቆጣጥረውታል። ሰው አልባ መኪኖችን ተሳፍረው የሚጓዙ ሰዎች በብዛት የሚታዩባት ከተማ ናት እቺ ከተማ። የህክምና ስፔሻሊስቶች ጉዳይም አሁን አሳሳቢ ይሆናል። የህክምና ስፔሻሊስቶች እነኚህ ሁሉ ኮምፒውተሮች ሰው መስለው የተሰሩት ለምንድነው ብለው ይጠይቃቸዋል። አንዱ ሩም ውስጥ በተለይ ቁጭ ያሉ ህክምና የሚሰጡ ከዛ ኦርደር የሚቀበሉ ነርስ የሚመስሉ መርምረው ደግሞ ይሄ ምንድነው ኦፕራሲዮን ቲያትር እንደምንለው አይነት ሁሉም ግን እዛ ውስጥ ያሉት ሴቶቹም ወንዶቹም ሮቦቶች ናቸው። ከመጀመሪያው የህክምና ሂደት ጀምሮ እስከ መጨረሻው ድረስ ያለውን ሂደት በሮቦቶች ታግዞ በቀላሉ ሰው ልጅ ማትረፍ የሚቻልበት ግን የሰው ልጅ ራሱ መቼ ኖረ የሚለው ጥያቄ ካልሆነ በስተቀር ህክምናውን በዛ መንገድ ታግዘው የሚሰሩበትን ሩምም እንደዛው ያሳዩታል። ብዙ ሚሊዮን ዶላሮችን ያወጣችበት ሙዚየም እንደሆነ ይነገራል። እና ኢትዮጵያውያን እዚህ ቦታ ቻይና መሄዳቸው ካልቀረ ሄደው የቴክኖሎጂ ሽግግርን ማምጣት አለባቸው የሚል ቁጭትም ያመጣል። ያው ብዙ ጉዟችን ከቴክኖሎጂ ጋር የተገናኘ ነው ብለን ስለማናስብ በዩሼፕ ቅርጽ የተሰራ ህንጻ ነው። ህንጻው 90,000 የሶላር ፓኔሎችን ተሸክሟል። አስገራሚው ነገር ይሄ የሶላር ፓኔል ከፀሐይ ብርሃን ብቻ አሁን ምልሽን ስራዎች በሙሉ የሚሰሩት በፀሐይ ኃይል ነው። ደረጃ ወጥቶለታል። ባለ 3 ኮከብ ደረጃ ወጣለት። 930,000 ቶን መልሶ ጥቅም ላይ የዋሉ ቁሳቁሶች ናቸው። ሪሳይክል የተደረጉ ቁሳቁሶች ናቸው የሰሯቸው እነኚህ ነገሮች ሁሉ። ስማርት ኢነርጂ ሲስተም ደረጃ ይወጣለት ከተባለ ደረጃ 1 ቻይና ተብላለች። በዚህ ሲስተም ማለት ነው። በደንብ ኢነርጂ ኤፊሽንት ሲስተም ነው አይደል? አዎ የሚገርም ነው እኮ። አዎ እና ግን አሁን ከምናወራው በላይ ይሄን ሙዚየም ይመልከቱት። በጣም ብዙ ዶክመንተሪዎች ተሰርተውለታል። የሳባቸውን ይመልከቱ። እንግዲህ ያስገርማል። የቻይና ፊውቸር ሙዚየም ነው። ሼንዘን ሳይንስ ኤንድ ቴክኖሎጂ ሙዚየም ቢሉ ዓለም ላይ ያልተሰራ ነገር የለም በዚህ ሙዚየም ላይ። እሺ ያንዳንዱ ነገር በጥንቃቄና በክብር አቀባበል የተደረገበት ስነ ስርዓት እንደነበር በደንብ ተወርቶለታል። ያው ብዙ ጠንካራ ነገሮችን ያወሩበት ጠንካራ የሚባሉ ቻይናና እንግዲህ አሜሪካ ሲወዛገቡባቸው የቆዩ ጉዳዮች ላይ ያተኮረና ወዲያውኑ ተግባራዊ ምላሽ የሚሰጥበት ሳይሆን ያው ከላይ ባሉ ጉዳዮች ላይ ውይይት ያደረጉበት ነው ተብሏል። እንግዲህ አሜሪካም ደግሞ ቻይና ከአሜሪካ ጋር ያላትን የንግድ ግንኙነት በተመለከተ የተለያዩ አሜሪካ ምርቶችን እንድትገዛ ጥያቄ የሚያቀርቡበት ጭምር እንደሆነ የተመለከትኩ ነበረ። ብቻ እንደ አዝናኝ ነገርም ተደርጎ የትራምፕ ቻይና ላይ መገኘታቸውን ብዙ ነገር ለማለት ለመቀለድ ሜሞችን ለመስራት ተሞክሯል። አሁን እሱን ቪዲዮ ማየት የጀመረ ሰው እርግጠኛነት አያቆምም። ይሄ እንደ ሰስፔንስ የሆነ ትዕይንት የምትመለከቱ ነው። ሰዓታት እኮ ናቸው። ከ2 ሰዓት በላይ ነው ቪዲዮ እና ጋዜጠኞቹ ዓለም ላይ ያሉት ጋዜጠኞች የት ጋር መቆም እንዳለባቸው ፓተርናቸውን ጠብቀው ይሄ ግርግሮች እንዳይፈጠሩ በደንብ ይሄ እንዴት ነው የተዋሃደ የተናበበ ፐርፎርማንስ የታየበት ነበር። ከአሜሪካ የመጡ ልኡካንና የራሷ ደግሞ የቻይና ልኡካን እዛ ቤተ መንግስቱ መግቢያ ላይ እንዴት እንደቆሙ ይሄ ሰዎች የቱ ጋር እንዴት መቆም አለባቸው የሚለውን ስርዓት በፎቶግራፍና የሆነ ያሉት ኤአይ እስኪ መስል ድረስ ማለት ነው። እሱ ሁሉ ትርኢት የሬድ ካርፔቱ እርዝመት ይሄ ኦፕን ስፔሱ በእያንዳንዱ ቦታ ላይ ምን ማድረግ እንዳለባቸው ጭምር የነሱ ፕሬዚደንት መረጋጋት የሳቸው መቁነጥነጥ አንዳንድ ነገሮችን እኮ ካልቻልሽ አልቻልሽም ነው ትጋለጫለሽ። ለምሳሌ ማስመሰል አትችም። ለማስመሰል ሞክረዋል። የሆነ ድራማቲክ ነገር ነበራቸው እሳቸው። ምንድነው አሁን ለምሳሌ አንዳንዱ ነገር በተለይ ያው ይሄ መሪዎቹ እንዲቆሙ እንዲቀመጡ የሚደረጉባቸው ነገሮች በቃ ስክሪፕትድ ይመስላሉ። ይሄ ተጽፎ ተሰጥቷቸው እንዲሆኑ ይባላል የሚያስመስል ነገር አድርገዋል ነው በቃ ይሄ ተፈጥሯዊ ነገራቸውም እንዴት መሆን እንዳለባቸውም ግራ የተጋቡ ሰው ሆነዋል የሚለውን በተለያየ መንገድ ሲቀልዱበትም ነበረ። የዓለም ሚዲያዎች ላይ ኢንተርኔቱ ላይም በደንብ የተዛመተ
አልበኝነት ቨርሰስ ስርዓት ለሚለው ማሳያ የሚሆን ሾው ነው። ይዩት። በጣም ብዙ ያለማችን ህዝብ ያየው ትርኢት ነው። አቀባበሉ ከዛ ውጭ እንደተለመደውም ስም የማሳሳት ነገር ነበራቸው። ያው የታወቀ ነው። ብዙ የስም ስህተቶችን ፈጥረዋል። ከዚህ በፊትም አይጨነቁም። በዚህም ተቀልዶባቸዋል። በቃ የተለያዩ ስሞችን እንደተለመደው ሚስ ፕሮናውንስ ሲያደርጉ ነበር ተብሏል። ጠረጴዛ ላይ ቁጭ ብለው አሁን የክብር ጠረጴዛ እዛው ቤተ መንግስት ውስጥ ከገቡ በኋላ የራት ፕሮግራሙ ላይ በፕሮቶኮል ነው አቀማመጣቸው። ሌሎቹ ሰዎች እሳቸው በጣም ቁነጠነጡ ነበረ። ለብቻ ፕሮቶኮላቸው ያመጣላቸውን ቀጥሎ ከቻይናው ፕሬዚደንት በኋላ ነበር ንግግር የሚያደርጉት። በፎልደር ውስጥ ያለ ጽሁፍ ተንጠራርተው አንጥተው ሪሄርስ ያደርጉ ነበረ። ትኩረታቸው የቻይናው ፕሬዚደንት ንግግር ላይ አልነበረም። ከዛ ውጪ የማስተርጎም ስራ በጣም አስቀያሚ ሆነው ብዙ ቦታ ሲፋለስ አይተናል። የማስተርጎም ስራው እንከን የለሽ ተብሏል። ገና ከውጪ ጀምሮ ንግግሩ እስኪደረግ አሰልቺ ሆነ የለ። አንዳንድ እሳቸው በቻይንኛ እያወሩ በእንግሊዘኛ ትርጉም የሚሰጡ የራሳቸው የቻይና ሰዎች አሉ። ሰው በማይሰለቸው መንገድ ቷ ቷ ቷ ቷ ሰው ነው ብለሽ ነው አላቸው ሮቦቶቹ። ሰው ናቸው በእርግጥ እዛው የተደረገው ስነ ስርዓት። እና ደግሞ ሌላው አንድ በጣም ያስተዋልኩት ነገር በጣም አዛውንቶች ሁሉ ቦታ አላቸው። አዛውንቶች ከሳቸው የቅርብ ፕሮቶኮል ጀምሮ ማለት ነው። አዛውንቶች ከስነ ስርዓት ጋር በቃ ቻይናን አሁን ባልነው የቴክኖሎጂ የኢኖቬሽን የሳይንስ እድገት ውስጥ ዝም ብለሽ አስቢያትና ሀገሪቱ ግን በእነኚህ ሰዎች ትከሻ ላይ ናት። አይገርም? ሲኒየሮቻቸው የሚያበረክቱት አስተዋጽኦ በጣም ቦታም ክብርም ይገርማል፣ ይሰጠዋል። መንፈሱ ለየት ይላል ያለው መንፈስ ራሱ እንደዛ ነው እኮ ማለት እንደዚህ ማክበር ስትችይ ነው ሁሉም ነገር ቀጣይነት ያለው ለውጥ ማምጣት የሚችለው። አለበለዚያ የተደበላለቀ ነገር ውስጥ ነው የምንገኘው። ቻይና ለዓለም አዳዲስ ነገሮችን ታስተዋውቃለች፣ ግን የሚጠቅማትን ደግሞ ለራሷ ታውቃለች። ጥሩ መጥፎም የሚባለውን ነገር ከቻይና መውሰድ እንችላለን። አንዱ እንግዲህ ሶሻል ሚዲያ ቲክታክ የፈጠረው ነው። ቲክታክ ትልቅ መድረክ ነው ዓለም ላይ። ግን ቲክታክን ሁሌም እንደሚባለው ለምን መጠቀም እንዳለባቸው እነሱ ያውቃሉ። አሁን የሼንዘን ዋና ማሳያ ናት ለቴክኖሎጂ እድገት አይደለ? ወጣቶች ምን ላይ ያተኩረዋል፣ ምን እየፈጠሩ ነው፣ ምን እየሰሩ ነው፣ ኢኖቬተሮች እኮ ናቸው ሚለውን ያሳይሻል። ምክንያቱም የቻይና ወጣቶች ምን እንዲመለከቱ ነው ምርጫ የተሰጣቸው። በደንብ ያንን ነገር ወስነውላቸዋል። ስለ ሀገር ፍቅር፣ ስለ ትምህርታዊ ጉዳዮች፣ ስለ ታሪካቸው እንዲያውቁ ነው እንጂ መድረክ የሆነው በማይገባ ነገር ውስጥ ጊዜያቸውን እንዲያሳልፉ አይደለም። እና አብዛኛው ነገር እንግዲህ ቻይና ትውልድን በመቅረጽ ውስጥ ምን እያደረገች ነው? ምንም ነገር ሳያመልጣት አይደለም፣ ምንም ነገር ሳታጣ ወደ ኋላ ቀረው የምትልበት ነገር የለም። ከዓለም ክብራቸው ሌላው ያላትን ስልጣኔ፣ ታሪክ፣ ባህል ማስጠበቅም ችላ ዓለም ላይም ተጽዕኖ መፍጠር መቻል ይሄ በጣም ትልቅ ስኬት ነው። አሁን አየር ላይ ዝም ብለን የምናየው የቻይናና የአሜሪካ ፍጥጫ አይደለ? መሬት ላይ ያለ ይመስልሻል አይደል? አንዳንድ ነገር በቃ ትራምፕ ሄዱ፣ ከብዙ መናጨት በኋላ ሲሄዱ ግን አንድ ትልቅ ሀገር መሪ የሚደረግለትን ትልቅ አቀባበል አሳየቻቸው በስነ ስርዓት ማለት ነው። እና እንደውም የፑቲንና የትራምፕን አቀባበል እኮ ልዩነቶች ለማየት እየሞከሩ ነበረ። ለትራምፕ እንዲተደረገ ለፑቲን ትራምፕን የተቀበሏቸው የቻይናው መሪ ናቸው። ፑቲንን የተቀበሏቸው ዋና የሚባሉ የቻይና መንግስት ወሳኝ ባለስልጣናት ናቸው የሚሉ ንጽጽሮችን ለማድረግ ሞከሩ። ግን የሁለቱ ሀገራት ግንኙነት ደግሞ የየራሱ መመዘኛ አለው። በቻይናም በኩል ያንን ነገር ነው ለማሳየት የሚሞክሩት። ራሽያም እንደዛው የኛ ግንኙነትና የአሜሪካ ግንኙነት ከቻይና ጋራ የሚነጻጸር አይደለም፣ በራሱ መንገድ የሚመዘን ነው የሚለውን መልስ ለመስጠትም ሞክረዋል። ብቻ ማስደመም ፈልገዋል፣ ተሳክቶላቸዋል። እሳቸው ቴንኪዩ ብለዋል። እንግዲህ የምራቸውን ትራምፕን በቃ የተለየ አቀባበል ተደርጎልኛል፣ በጣም አመሰግናለሁ ብለዋል። እሳቸውም የጠበቁት አልመሰለኝም እንዲህ አይነት አቀባበል ይኖራል ብለው። አሁን የውጭ ጉዳይ ሚኒስትራቸው ቻይናን በመዝለፋቸውና በቃ ሙድ በመያዛቸው ቻይና ላይ ተሰርዘው ነበር አይደለ? ወደ ቻይና መግባት አይችሉም የሚል እገዳ። በጣም የሚገርመው አንድ ዓለም ላይ ያለው ፖለቲካም ቻይናንም እንደው እዛ ደረጃ ድረስ እንድንረዳት ነው ስማቸውን ቀይረው እንዲገቡ ነው። በዛ ስምማ ተከልክለው እኚህ የሚባሉ ሰውዬ ለምሳሌ ጸገነት ላቃ አትገባም እዚህ ሀገር አሉ አይደል? ግን ትራምፕ ጋር አብረው መሆን አለባቸው። የውጭ ጉዳይ ሚኒስትሩ ሲመጡ
በዚህ ስም ግን አንቀበልም ምክንያቱም ሲስተሙ ብሎክ አድርጓልኝ ሰው ሌላ ስም ወጥቶላቸው ነው የገቡት አብረውና አስገራሚው ነገር ደግሞ ይሄ ነው። ይሄ ለመርኋ ለህጓ ምንም ነገር ይሁን ወደ ኋላ ማትላገርላት በዚህ በኩል አቀባበሏ ስነ ስርዓት የተሞላበት ነው። ክብር ሰጥታለች። በደህንነቷ ጉዳይና ይሄ ሀገራዊ ማንነት ላይ የሚዘባበት ካለ ግን ቅጣቷ ደግሞ የሚያስገርም ነው። ብቻ በጣም ጥሩ አቀባበል እንደተደረገላቸው የሚያሳይ ከፍ ያለ ትልቅ ቦታ የሚሰጠው የአቀባበል ስነ ስርዓት እንደነበረ በደንብ ተብሎለታል። እንግዲህ ትራምፕ ማመስገናቸውን አላየውም። ካመሰገኑ ራቱ ላይ የራት ግብዣው በተለይ የሚገርም ነው። የራት ግብዣው በፊት የእሳቸው ንግግር ነበረ። የቻይናው ቀደመ፣ እሳቸው ንግግር አረጉ። በጣም በአድናቆት ነው የጀመሩት ንግግራቸውን። ባያደንቁም ራሱ ያስገርማል። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ